ሞኖሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ በጣም የሚገራርሙ ሁለት መረጃዎች ይዤላችኋለሁ። የመጀመሪያው ነገር በጣም በሚገርም ደረጃ ግብጽ እንግዲህ የሞት ሽረት የሚባል ወይም ደግሞ ያለቀለት አንዳንዴ ተስፋ ስትቆርጥ የመጨረሻ የምትለውን አይነት የድርድር ሐሳብ ይዛ ቀርባለች። ስለዚህ ኢትዮጵያ ይሄንን የድርድር ሐሳብ መቀበል አለባት የሚለውን ነገር ጥያቄ ያቀርባለች። ኦልሞስት ለምን ብትል የሽንፈት ነው። በቃ ከዚህ በኋላ ይሄንን የድርድር ሐሳብ ኢትዮጵያ የምትቀበልና በዛ የምትሄድ ከሆነ በኢትዮጵያ ውስጥ የሚባሉ ጦርነቶች፣ ሌሎችን ነገሮች እዛ ላይ ገንዘቧን መጨፈጨፍበት ምክንያት የለም ማለት ነው። ግብጽ በጣም የሚገርም የድርድር ሐሳብ ነው እንግዲህ እየተነገረ ያለው ዛሬ የግብጽን የተጽዕኖ ለማምጣት በዲፕሎማሲ በሁሉም ዘርፎች ላይ በኢትዮጵያ ዙሪያ ላይ ልክ የሆነ የጦስ ዶሮ እንደሚሽከረከር እየተሽከረከረች ነው ግብጽ ያለችው። በጣም ብዙ ወጪ ነው እያወጣች ያለችው፣ ቀላል ወጪ አይደለም። ምክንያቱም ኢትዮጵያን ዲፕሎማሲዋን፣ ፖለቲካዋን፣ ተጽዕኖዋን ለመቆጣጠር በሚል የምትሄድበት መንገድ በጠቅላላ ዋጋ ያስከፍላታል። ሀገሪቱ ኢኮኖሚ የላትም። በጣም በብዙ ጥረቱን እየሄደች ያለችው ከዚህ ከምታደርግ በግልጽ ከኢትዮጵያ ጋር በድርድር በዚህ ጉዳይ ላይ ማውራት እንዳለባት የሚያሳይ ነው። ምንድነው ይሄ ጉዳይ የሚለውን ነገር በደንብ አድርጌ እነግራችኋለሁ። ጉዳዩ ወደ አሜሪካም ወደ ፕሬዚዳንት ትራምፕም እንደተላለፈ ለኢትዮጵያው ጠቅላይ ሚኒስትርም እንደደረሰ ሰምተናል ማለት ነው። ስለዚህ ይሄ ጉዳይ ምንድነው የሚለውን ነገር በዚህ ፕሮግራም ላይ በደንብ አድርጌ ያሳያችኋለሁ። ከዛ ውጪ ደግሞ ለዚህ በጣም ትልቅ ግብአት የሚሆን ነገር ደግሞ ተሰምቷል። እሱም የእስራኤሉ የፕሬዚዳንቱ በቀጥታ ወደ ኢትዮጵያ ኦልሞስት ዛሬ 24 እና 25 ነው የሚለው። ስለዚህ ዛሬ ይገባሉ ተብሎ ይጠበቃል። ያ ማለት ምንድነው የሚነግረን የሚለውን ነገር እዚህ ላይ ታያላችሁ። በጣም የሚገርመው እስራኤል የሆነ አንድ ሲክሬት የጀመረችው አንድ ትልቅ ፕሮጀክት አለ። ያ ፕሮጀክት በቀጥታ የሚመለከተው ኢትዮጵያ ተጠቃሚ የሚያረጋት ነው የሚሆነው። ማለትም በግብጽና በኢትዮጵያ መካከል ያለውን ከፍተኛ ውጥረት መካከል ሕክምና ሊሆን ከሚችሉ ነገሮች አንዱ ነው ተብሎ የሚታሰብ ነገር ነው። ይሄንን የግብጽን በብረት ቦክስ የሚመታ በጣም አደገኛ ፕሮጀክት በተመለከተ ምንድነው በተለይ የፕሬዝዳንቱ በዚህ ጉዟቸው ላይ ከዚህ ጋር የተያዘም ሐሳብ ይነሳል ተብሎ ስለሚጠበቅ እነዚህ ነገሮችም አያይዤ ነግራችኋለሁ። አብራችሁ እንድትሆኑ በድጋሚ በአክብሮት ጋብዛለሁ። ነገር ግን በዚህ ፕሮግራም መካከል ደግሞ እቺን ማስታወሻ ልነግራችሁ ወዳለሁ። ውድ ሣድስ ቤተሰቦቼ ማንኛውም ክርስቲያን የሆነ ሰው በእድሜው አንድ ጊዜም ሁለት ጊዜም ሶስት ጊዜም እስራኤል ሄዶ እነዚህ ቅዱሳን የክርስቶስ የተመላለሰባቸውን ቦታዎች ሊጎበኝ ይገባዋል። በዚህም የተነሳ የትንሣኤ በዓል ላይ መሰረት በማድረግ እንግዲህ የሚገርም ጉዞ ተዘጋጅቷል። ጉዞን ያዘጋጀላችሁ ጎልጎታ አስጎብኚ ነው። አሜሪካን ሀገር የሚገኝ የትንሣኤ ጉዞን ያዘጋጀላችሁ ነው። መሄጃ ወይም መነሻው መጋቢት 29 ነው። መመለሻው ደግሞ ሚያዝያ 12 ነው በኢትዮጵያ ማለት ነው። በፈረንጆቹ አቆጣጠር ደግሞ በኤፕሪል 7 ተኪዶ በኤፕሪል 20 መመለሻ ይሆናል ማለት ነው። ስለዚህ በጣም የሚገርም ጉዞ ተዘጋጅቷል። ይሄን ጉዞ አብራችሁ በመሳተፍ በመሄድ ከነሱ ጋር አብራችሁ መንፈሳዊ ጉዞውን እንድታጣጥሙት እንጠይቃችኋለን። በ0910 47 45 37 ወይም በፕላስ 1 ብላችሁ አሜሪካን ሀገር 703 447 6988 ላይ ደውሉላቸው። ይሄ መረጃ ላካፍላችሁ ብዬ ነው። ፕሮግራማችን ይቀጥላል። አሁንም አብራችሁ ሁኑ። ወደ መረጃዎቼ ልለፍላችሁ። ውድ ቤተሰቦቼ እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን ሣድስ ቤተሰቦቼ የእስራኤልን በተመለከተ እንግዲህ የእስራኤሉ ፕሬዚደንት ይስሐቅ ሄርዞግ በአሁን ዛሬና ነገ ማለት ነው ወደ ኢትዮጵያ ይመጣሉ። ይሄን በተመለከተ እንግዲህ የጉብኝቱ ዋና ዓላማ በሚል የተቀመጠው በኢትዮጵያና በእስራኤል መካከል ያለውን የቆየ ታሪካዊ ግንኙነት ይበልጥ ለማጠናከር ነው የሚለው። ያው የሁለትዮሽ ትብብር ዲፕሎማሲና የፖለቲካ ወሬዎች አሉ። እነዚህ እንዳሉ ናቸው።
ከፍተኛ አመራሮች ከዚህ ጋር ተያይዞ እንግዲህ ፕሬዚዳንት ኢሳቅ ሄርዞግ ካቻቸው ተስፋዬ ፕሬዚዳንት ታዬ አጽቀሥላሴ እንዲሁም ከጠቅላይ ሚኒስትር ዶክተር አብይ ጋር ይወያያሉ ተብሎ ይጠበቃል። ይሄን በተመለከተ እንግዲህ ኢትዮጵያ የአፍሪካ ሴንተር ናት ወይም ደግሞ የአፍሪካ ህብረት መቀመጫ ናት። በዚህም የተነሳ ጉባኤው እስራኤል በአፍሪካ አህጉር ያላትን ዲፕሎማሲያዊ ተደራሽነት ለማስፋት ትጠቀመዋለች ተብሎ ይታሰባል። የቀይ ባህር ደህንነት ጉዳይ እዚህ ላይ ተነስቷል። የሶማሊያ ጉዳይ፣ የቱርክ ተጽዕኖ ቱርክ ለምሳሌ ፕሬዚዳንት ኤርዶጋን ከቀናት በፊት ኢትዮጵያ መጡበት ጊዜ በኋላ ቀናት በኋላ ነው ፕሬዚዳንቱ የሚመጡት። ስለዚህ ይሄ ያለውን ኢንተራክሽን እዚህ ቦታ ላይ አሁንም እስራኤል አስፈላጊ ሆና ለመቀጠል የሚያስችላትን ነገር በተመለከተ ትልቅ ቦታ ይኖራል ተብሎ ይጠበቃል። ውይይታቸው የቤተ እስራኤላውያንን ጉዳይ በተመለከተ የውሃና ግብርና ፕሮጀክቶችን፣ የጸጥታ ትብብር፣ ታሪካዊ ትስስር፣ ኢንቨስትመንትን ማስተዋወቅ፣ ቀጠናዊ ተጽዕኖ እንዲሁም ደግሞ ዲፕሎማሲያዊ ፋይዳዎች በሚል የተቀመጡ ነገሮች አሉ። ከነዚህ መካከል እንግዲህ እስራኤል በኢትዮጵያ ውስጥ በሲክሬት ሰፖርት ያደረገች ያለቻቸው ጉዳዮች እንዳሉ ይታወቃል። በምስጢር ኢትዮጵያን የመደግፋቸው አብራ ከኢትዮጵያ ጋር መሰራባቸው ነገሮች እንዳሉ ይታወቃል። ከነዚህ መካከል አንደኛው የቀይ ባህርና የባህር ኃይል ደህንነትና ትብብር የሚል ነው። የባህር ኃይልን በተመለከተ በተለይ ኢትዮጵያ በራስ ዱሜራ የባህር ኃይል ለመገንባት እስራኤል በብዙ መልኩ ያገዘች ያለቻት እሷ ናት ተብሎ የሚነገረው ውስጥ ለውስጥ ያሉ ፕሮጀክቶች መካከል ይገኛል። የግብርናና ቴክኖሎጂን በተመለከተ እስራኤል በኢትዮጵያ የውሃ ማጠጫ ወይም ኢሪጌሽን እና በዘመናዊ ግብርናው ዙሪያ ላይ የምታደርግላት እገዛ ቀላል አይደለም። ለምሳሌ አቮካዶ በከፍተኛ መጠን ከእስራኤል ኢንጂነሪንግ የተነሳ ወይም በእስራኤል ጥበብ የተነሳ የተመረቱ የኢትዮጵያ አቮካዶዎች ስቲል በሌላው ዓለም ላይ በከፍተኛ ኤክስፖርት አቅም እንዲመረቱ እንዲሸጡ የምታግዘው እስራኤል ናት። ለምሳሌ ዩናይትድ አረብ ኤሚሬትስ ከፍተኛ የምትገዛቸውን የግብርና ምርቶችን በተመለከተ ኢንጂነሪንጉን የምትሰራላት ወይም ጥንቃቄውን ወይም ስራውን በብዛት የምታግዛት እስራኤል እንደሆነች ይታወቃል። ለኢትዮጵያ እንደዚህ አይነት መሰል ውስጥ ለውስጥ ያሉ ፕሮጀክቶች አሉ። የውሃ ሀብት አስተዳደር ቴክኖሎጂን በተመለከተ እንደገና እንደ ማይክሮ ግሪል አይነት የነዳጅና የኤነርጂ መሰረተ ልማት ፕሮጀክቶችን በተመለከተ ኢትዮጵያና እስራኤል ኢትዮጵያ የምታግዛት በጣም በርካታ ነገሮች አሉ። የጸረ ሽብር ክልላዊ የደህንነት ትብብር የሚባል አለ። በዚህም ዙሪያ ላይ ኢትዮጵያን በጣም ታግዛለች። ይሄ ባለበት ሁኔታ ላይ ግን አንድ በጣም ትልቅ ፕሮጀክት አለ፣ የሚታወቅ ፕሮጀክት ነው። ይህም በተመለከተ እንግዲህ የቤን ጎሪዮን ቦይ የሚባል ወይም ደግሞ ቤን ጎሪዮን ካናል ፕሮጀክት የሚባል ፕሮጀክት አለ፣ በእስራኤል ልትገነባው ያቀደችው ማለት ነው። ይሄ በቀጥታ ኢትዮጵያን ነው የሚጠቅማት። ለምን ቢባል የግብጽ የሱዝ ካናል አለ፣ የሱዝ ካናል አለ። ያ የሱዝ ካናልን የሚፎካከር ብቻ አይደለም የሚገዳደር፣ እንደገና ደግሞ በብዙ መልኩ ተፈላጊና ተመራጭ የሚያደርገው ካናል ነው እስራኤል ልትገነባ አቅዳ ያዘችው። ይሄን ካናል ግን ወደ 293 ኪሎ ሜትር ወይም ደግሞ ወደ 300 ኪሎ ሜትር የሚጠጋ ነው ተብሎ ይታመናል። ይሄም 193 ኪሎ ሜትር ከሚረዝመው ከሱዝ ካናል ጋር ሲነጻጸር ረዘም ይላል የእስራኤሉ። ነገር ግን ከፍተኛ አቅም ያለው ብዙ መርከቦችን መሸከም የሚችል ጉልበት ያለው በአለቶች መካከል ስለሚገነባ ይሄን ነገር በተመለከተ በከፍተኛ ሁኔታ ትልቅ አድቫንቴጅ ያለው ተብሎ እየተነገረ ይገኛል። የንድፉን አካል ስፋት በተመለከተ ቦዩ በአንድ ጊዜ ሁለት አቅጣጫ የሚሄዱ መርከቦችን ማስተናገድ ይችላል። 50 ሜትር ጥልቀት አለው ወደ ታች፣ ወደ ጎን 200 ሜትር ስፋት ያለው በጣም ግዙፍ የመርከብ ማስተላለፊያ ቦይ ነው። እስራኤል ኢትዮጵያና በዛ ዙሪያ ላይ ያሉ ሀገራትን በመተማመን ለመገንባት የፈለገችው እንግዲህ ይሄ በጣም ግዙፍ ፕሮጀክት ነው። በጣም ትልቅ ገንዘብ ይፈልጋል። ወደ 6 ቢሊዮን ዶላር አንዳንዶች ከዛም በላይ ይገምቱታል። ይሄም ደግሞ የግብጽን ማለት ገቢ አመታዊ ገቢው ከ6 ቢሊዮን ዶላር በላይ ነው ተብሎ ነው የሚገመተው። ይሄም የግብጽን የሱዝ ካናል የበላይነትን አፍሪካ ድሜ የሚያበላ ፕሮጀክት ነው። ለዚህም ግብጽ በጣም ምቾት የላትም። ለዚህ ጉዳይ በተመለከተ የወጪውን ግንባታ ወጪውን በተመለከተ 16 ቢሊዮን ዶላር ይጠይቃል። አንዳንዶች 55 ቢሊዮን ዶላር እስከ 100 ቢሊዮን ዶላር ድረስ ወጪውን የሚገምቱና የሚያስቀምጡ አሉ ማለት ነው። ይሄ እንግዲህ ጂኦፖለቲካዊ ጠቀሜታ አለው። ይሄ ቦይ እስራኤልን በዓለም አቀፍ የባህር ንግድ መስመር ላይ እጅግ በጣም ወሳኝና አስፈላጊ ሀገር እንድትሆን ያደርጋታል። ከዛ ውጭ ደግሞ የመሬት አቀማመጥን በተመለከተ ከሱዝ ቦይ በተለየ ሁኔታ ይሄ ቦይ በአለታማ መሬት
መሬት ላይ የሚገነባ በመሆኑ ትላልቅ በጣም ጭነት ያላቸው መርከቦችን የመቋቋም አቅሙ ከፍ ስለሚል እስራኤልም በሌሎች ዓለማት ላይ በነ ቻይናም በነ ህንድም ተፈላጊነቷን በጣም በዚህ ዙሪያ ላይ ያላትን ኢንፍሉዌንስ እንዲጨምርላት እንደሚያደርግ ይነገራል። ምንም እንኳን ጊዜ ብዙ ሊደረግበትም እስካሁን ድረስ ፕሮጀክቱን በተመለከተ ቲዮሪው በጣም ትልቁን ቦታ ይዛል። ለመጀመር ግን አሁን ያለው የጋዛ ጦርነት እስኪጠናቀቅ ድረስ ነው እስራኤል የምትጠብቀው። ነገር ግን በዚህ ውስጥ ሁሉ ግን ኢትዮጵያ በጣም ስለምታስፈልጋት ይሄንን ቦይ እንድትጠቀሙ ኢትዮጵያ ግፊት የሚያደርግባት ብዙ ሁኔታ እንዳለ ይታወቃል ኢትዮጵያ። ስለዚህ ለኢትዮጵያ በጣም ትልቅ የምስራች ይሆናል ማለት ነው። ይሄን በተመለከተ የሚካሄደውን አካሄድ በተመለከተም የተወሰነ መረጃ እንዲኖራቸው ነው። ይሄ ጉዳይ ባለበት ሁኔታ ላይ ነው እንግዲህ የግብጽ ተወደደም ተጠላም ኢትዮጵያ ወሳኝ ሀገር ሆና ቀጥላለች ማለት ነው። እንግዲህ ፖለቲከኛው ነው ኦኬ፣ እናንተ ከፖለቲከኛ ጋር ነው ሁሌ ጉዳያችሁ እንጂ እግዚአብሔርን ብታዩት እግዚአብሔር ለህዝቡ ሞገስ ይሰጣል፣ ለጸለዩ ሰዎች በተቀላላ ምላሽ ይሰጣል። ስለዚህ ሁሉም ሰው የኢትዮጵያ ህዝብ ደግሞ ይጸልያል። የኢትዮጵያን ጉዳይ በተመለከተ ማይጸልይ ጥቂት ነው። አብዛኛው ሰው ኑሮ ስለሚቸግረው መውጣት መግባቱም ሌሎች ነገሮችን በጣም ፈተና ስለሆነበት ይጸልያል። ወደ እግዚአብሔር ሲጸልይ እግዚአብሔር መፍትሄ ሊሰጥ ሲል የሚያሳየው ምልክቱ መካከል አንደኛው ይሄ እንደሆነ ታያላችሁ ማለት ነው። ስለዚህ ትልቅ ነው ምኑ ቢባል አሁን ግብጽ ይዛው የመጣችው ፕሮፖዛል በጣም አስደናቂ ፕሮፖዛል ይዛ ነው የመጣችው። ምናልባት ይሄ በቀጥታ መሸነፏን የሚያሳይ እንደሆነ ደግሞ ትመለከታላችሁ። መምህርና ጋዜጠኛ ዐቢይ ይልማ። እንግዲህ ክብራትና ክብራን የሣድስ ቤተሰቦች ግብጽ ምን ይዛ መጣ ነው? ምንድነው ይዛ የመጣችው? አንድ ዜና ዛሬ እየተነበበ ነው ያለው በስፋት ኢጂፕት ኦፕን ቱ ሰፖርቲንግ ኢትዮጵያንስ ሬድ ሲ አክሰስ ይልና ኢፍ ዋተር ዲስፒዩት ሶፍትንስ። በጣም የሚገርም ዜና ነው። የኢትዮጵያና በግብጽ መካከል ያለው የውሃ ስምምነት ጉዳይ በተመለከተ ኢትዮጵያ ለስላሴ የምታሳየን ከሆነ ኢትዮጵያ ወደ ቀይ ባህር አክሰስ እንድታረግ እናረጋታለን፣ እናግዛታለን የሚል ዜና ነው ዛሬ እየተነገረ ያለው። በተለይም ዘ ናሽናል በስፋት በዚህ ዙሪያ ላይ በጣም የጠለቀ ትንታኔ ይዞትበት ወጥቷል። ሌሎች ሚዲያዎችም ይሄን በተመለከተ እያራገቡት ይገኛሉ ማለት ነው። እንግዲህ ከግብጽ የቀረበው ኦፈር አለ። ግብጽ ለኢትዮጵያ አስተማማኝ የባህር በር ለማግኘት የምታደርገውን ጥረት ለመደገፍ ዝግጁ ነን የሚል ነው። ይሄንን በተመለከተ ማለት ነው ቅድመ ሁኔታዎችን በተመለከተ የሚያስቀምጠችው ነገር አለ። ድጋፉ የሚሰጠው ኢትዮጵያ በህዳሴ ግድብ ዙሪያ ላይ ያለዋትን አቋም ዩኒላተራል የሆነውን አቋም አለዝባ ባይላተራል በሌሎች ሰዎችም ተሳትፎ የሚደረግ ነገር ባለበት ሁኔታ ይሄድልን የሚለውን ሐሳብ ከኢትዮጵያ የምትቀበለን ከሆነ ፍሌክሲቢሊቲ የምታሳይ ከሆነ እኛ ደግሞ የባህር በር አክሰስ እንድታረግ እገዛ እናደርጋለን የሚል ይዛ መጣለች። ከዚህ ጋር ተያይዞ የወታደራዊ ኃይል ስጋት አለ፣ ሚሊተሪ ኮንስትሬንትስ አሉ በደብዳቤው ላይ የተቀመጠ ማለት ነው። ግብጽ ድጋፍ ለመስጠት ካስቀመጠቻቸው ነጥቦች መካከል አንደኛው ኢትዮጵያ የባህር ዳርቻው ላይ ምንም አይነት የጦር መርከብ ወይም የጦር ጀቶችን የጦር ቀጠናን ማትተክል ከሆነ ብቻ ነው የሚል ይሄ አንደኛው ነው። ከዚህ ጋር ተያይዞ እንደ ማስጠንቀቂያ ብጤም ያው ለሞራላቸው ሲሉ ለቀዋል። ኢምፕሊሲት የሆነ ዋርኒንግ ማለት ነው። ይሄም ኢትዮጵያ ጥያቄ ውድቅ ካደረገች አለች ግብጽ በሱዳን በሶማሊያና በጅቡቲ ያላትን ተጽዕኖ ተጠቅማ የኢትዮጵያን ወደብ አማራጭ ልታጣ እንድትችል ግፊ እናረጋለን፣ የበለጠ ግፊ እናረጋለን የሚል ማስጠንቀቂያም ለኢትዮጵያ ልካለች ማለት ነው። ይሄን ጉዳይ በተመለከተ የአሜሪካ ዩኤስ ኢንቮልቭመንት እንዳለበት ይነገራል። ይሄንን ነገር የመጨረሻው አማራጭ ነው የሚሆነው ማለት ነው። እንግዲህ አሁን ምክንያት የመጨረሻ አማራጭ የሚሆንበት ምክንያት ግብጽ ከዚህ ቀደም የመጀመሪያውም የመጨረሻው አማራጯ ኢትዮጵያ የባህር አክሰስ እንዳታገኝ ማለት ነው። ነገር ግን አሁን ባለበት ሁኔታ ላይ ኢትዮጵያ ወደ ኋላ የምትመለስ አይመስልም፣ አጠንክራ ይዘዋለች ጉዳዩን። ስለዚህ ይሄ ማለት የኢትዮጵያ የባህር በር አክሰስ ሊኖራት የሚችልበት በር እየሰፋ እየተከፈተ መጥቷል። ያ ከሆነ ኢትዮጵያ ማግኘቷ ካልቀረ እዚህ ጋር ምክንያቱም እስራኤል ከኢትዮጵያ ጎን ናት በዚህ ጉዳይ ላይ እነ ቱርኪያም ሌሎችም ከኢትዮጵያ ጎን እነ ዩናይትድ አረብ ኤሚሬትስ ኃይላቸውን አቅማቸውን ተጠቅመው ከኢትዮጵያ ጎን ናቸው። እንደ ዩናይትድ አረብ ኤሚሬትስም እስራኤልም ከኢትዮጵያ ጎን ከሆኑ አሜሪካም ከኢትዮጵያ ጎን ናት። ነገ የሶማሌላንድን እውቅና ኢትዮጵያ ሰጥታ የባህር አክሰስ ማግኘትም የሚችልበት ክፍት በር አለ። ስለዚህ እነዚህ ነገሮች ስታይ ግብጽ ኢትዮጵያን በቃ ልትቆጣጠራት እንደማትችል ሲገባት እኛ የመደራደሪያ ነገር ለምን አናደርገው? የአባይን
ህዳሴ ግድቡን በተመለከተ እና የቀይ ባህር ጉዳይ መደራደሪያ ለምን አናደርገውም? ይሄ the last option ነው ባይዘው የመጨረሻ የሚባለው ኦፕሽን ነው። ኢትዮጵያ በዚህ ዙሪያ ላይ ያላትን ምንድነው እሱ ወደፊት ምን ይሆናል፣ ግን አሁን ግብጽ ያቀረበችውን አማራጭ ነው የምነግራችሁና ስለዚህ ከዚህ ጋር ተያይዞ ለአሜሪካው ለዶናልድ ትራምፕም ለኢትዮጵያው ጠቅላይ ሚኒስትርም ደብዳቤውን ግብጽ እንዳስገባች የተነገረ ይገኛል። ከዚህ ጋር ተያይዞ ካሉት ነገሮች መካከል አንደኛው ደግሞ የወደብ ግንባታ ስምምነት ነው፣ ፖርት አግሪመንት። ግብጽ በጅቡቲ ዶራሌ፣ በኤርትራም ደግሞ አሰብ የሚገኙ ወደቦችን ለማልማት የምታደርግበት አካሄድ አለ። ያም ደግሞ ተጽዕኖ ለመፍጠር እየሄደች ያለችበት እንደሆነ ይታወቃል። የቀይ ባህር ባለቤትነት አቋም እዛ ላይ ገልጻለች። ሊትራል ስቴት ፖሊሲ የሚባል ግብጽ በቀይ ባህር ባለቤትነት ላይ በባህር ዳርቻው ላይ ያሉት ሀገራት ናቸው ባለቤቱ የውሃው የሚል በጣም የሚያሳዝን ነገር አላት። የኢንተርናሽናል ወተር ነው። ቀይ ባህር የዓለም አቀፍ ውሃ ክፍል ነው። በዛ ላይ የሚመላለሱት አካላት ሁሉ ይመለከታቸዋል። ግብጽ ከኢትዮጵያ የሚመለከታትን ባህሩ በር ላይ የሚል ነው። ነገ ኢትዮጵያ ሰብራ ድንበር ይዛ የምትገባ ከሆነ አይመለከታትም ማለት አይችልም። ልክ እንደዚህ ሁሉ በእንደዚህ አይነት መልኩም ደግሞ ኢትዮጵያ አክሰስ ማድረግ የምትችልበት ነገር እንደሆነ ይታያል ማለት ነው። ከዚህ ጋር ተያይዞ እንግዲህ ኦፖዚሽን ቱ ሶማሌላንድ ኤምኦዩ አለ፣ ግልጽ የተቀመጠ የሶማሌላንድ ስምምነትን በመቃወም የተደረገው ነገር አለ። ግብጽ ኢትዮጵያ ከሶማሌላንድ ጋር በባለፈው ያደረገችውን ስምምነት በተመለከተ በግንባር ቀደም ከተቃወሙት ሀገራት መካከል እሷ አንዷ መሆኑን መርሳት የለብንም። ከዚህ ጋር በተያያዘ ደግሞ የቀጠናው ስጋት አለ፣ ሪጂናል ቴንሽን አለ። ግብጽ የህዳሴ ግድብን እንደ ህልውና ስጋት ነው የምታየው። የቀይ ባህር ጉዳይን ከውሃ ከውዝግቡ ጋር በማያያዝ የምስራቅ አፍሪካ ያላትን ዲፕሎማሲያዊና ወታደራዊ ተጽዕኖ እያጠናከረች እንዳለችም እነዚህ መረጃዎች ያሳያሉ ማለት ነው። ስለዚህ ግብጽ እነዚህን አካሄዶች ለምን ተከተለች፣ ለምን ሄደች ብለን ብናስብ በግልጽና ግልጽ የምናየው ነገር የአቅሙን አካሄዱን አልቻለችው ማለት ነው። ወይም አሁን በጣም ከፍተኛ ኮስት አለባት እንደምታውቁት ከፍተኛ ገንዘብ እየመደበች ነው የምትሰራው። አሁን በሰሞኑ ብቻ ከኬንያ ጋር ከ100 ቢሊዮን ዶላር በላይ አግሪመንት ነው የገባቸው። እና መሰል ጉዳዮች ስታዩ በጣም ሀገር ግብጽ በብዙ ጭንቀቱና በብዙ ፍርሃቱ እንዳለች ያሳያል። ይሄም ደግሞ ኢትዮጵያ የምትሄድበት አካሄድ አሁንም በጠንካራ መልኩ ነው የምትሄደው። ስለዚህ ከዚህ አንፃር እንግዲህ ያለኝን አክሰስ ያለኝን ጉልበት ተጠቅሜ እንደምንም የባህር በሩን መደራደሪያ ያላድርገው የሚል አይነት ሀሳብ ይዛ እንደመጣች ታያላችሁ። ዞሮ ግን ጥያቄውም መልሱም ያለው እግዚአብሔር እጅ ነው። እኛም ደግሞ እግዚአብሔርን አምነን የምንኖር ኢትዮጵያውያን ደግሞ ስለ ሀገራችን እንጸልያለን። ይሄ የዛም ውጤት መሆኑን ታያላችሁ ማለት ነው። ውድ ቤተሰቦቼ ፕሮግራማችን ይቀጥላል። እንግዲህ ማስታወቂያችን እንስማ። እውቀት ታላቁ እግዚአብሔርን ታከብራለች። ሞኖሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖሪል ስቴት